ኧረ የሚጣፍጠው ይሄ ውሃ ያስጠጣል። እሺ ምን ይመስለኛል? ቀጥይ ዘጠኝ ሺህ ስልከው አሁን ከዛ ቆየና ደግሞ በመንግስቱ ደውሎልኝ አንቺ እኮ የተሰራብሽ እኮ በ100,000 30,000 ተመልሶ ወደ አንቺ አካውንት ይገባል አለኝ። እንዴት ስለው ይፈታል፣ የሚፈታ ነገር አለ እሱን ልፍታ እንጃ። የሆነ ላክ የምለኝ ነገር ነበረ፣ የሆነ ላክ የምለኝ ነገር ነበረ። እኔ በዛ ሰዓት ማለት ነው አላውቀውም፣ ራስን አላውቀውም። ቆይ መጀመሪያ የሆነ ጆሮ ላይ የሆነ ነገር ላክ። ቆይ ከምትይኝ ቆይ የሆነ ነገር ጆሮ ውስጥ ላክ። ስማ ሞልቶ ቅዱስ እንዲያሆን ምን ላድርግ? ወልደ መንፈስ ቅዱስ አሐዱ አምላክ። እሺ ቀጥይ ላኩ። እኔ በዛ ሰዓት ላኩ። እሱን ራሱ እየለኝ ነበር፣ ተበድሬ ነው ላኩ። እሱ ስላለ እንደ ከዛ በኋላ ራሱ ላኩ። ከዛ የሆነች 9,000 ላክሽ። ከዛ ደግሞ 130,000 ላክሽ። አንድ ላይ የተላከ ብር ሰውየው ላይ የተላከ ብር ስንት መሰለኝ? 200,000 29,000 ነው የተላከ። ከዛ የሆነች ጓደኛ አስብ እስኪ ምንድን ነው ይሄ ነገር አለ። በቃ እሷ እንትን ብሎክ ካረኩ በኋላ በሌላ ስልክ መጥቶ ደግሞ ምን ይልክልኛል ጠየቀኝ። ይሄን ካላሹ እንደዚህ ትሆናለሽ ብሎ የሆነ ምንድን ነው ይሄ የታመመ ሰው እግራቸው የተበጠሰጠሰ በቃ እንደዚህ ትሆኛለሽ ባላሽ እና ይሄ ካልተፈታ ከዛ ይሄ ምን አባቱ ያደርግሻል ብላ የሆነ ጓደኛ አሁንም በዚህ ከመጣ ብሎክ አድርግ በቃ ይሄን ሰው እያለች ከዛ በኋላ ብሎክ አደረኩ። በዚህ ስልክ መጣል ይኸው እስካሁን ዝም ብዬ እያየው ነው በብሎክ ውስጥ በቃ ወይም በልጅሽ ወይም በባልሽ ወይም በአንቺ እመጣለሁ በቃ የሆነ ነገር ትሆናለሽ። የሆነ ነገር ላይ አሁን ራሱ ብሩን ልከሹ ይሄን ካልፈታሹ ጀምረሻል እያለ በዛም በዚህም ስልክ ቁጥሩ ካለሽ ንገሪን እስኪ። ቁጥሩ አለሽ? የሰውየው ቁጥር ይሄኛ ላይ ነው። ዋትሳፕ ወደ ኋላ ተመልሼ ልግባ። ቆይ እነግርሃለሁ አንዴ ነው ግን እናንተ እኔ እኮ እኔ እግዚአብሔርን እኔ ራሱ ማርያም እግዚአብሔር እኔ ራሱ ሕክምና ያስፈልገኛል በእናንተ ምክንያት ረበስ ነው። እና እኔ በቃ እኔ እኮ ብሩ በልቶ ራሱ እኮ በልቶ ራሱ በቃ ሰው በቃ እንደዚህ አታደርጊም። ቀላል ነገር እንዴት በጣም አንቺ የራሱ ችግር ስላለብሽ ነው እንጂ ያሽውን ስልክ ከነ ኢሞ ከነ ምናምኑ ለምን ድምጥማጡን አታጠፊው? ምን ትጠቀሚያለሽ? እኔ እኮ አጥፍቼ ነበረ እኮ አሁን የራስከኛ አይደለሽ። ማለት ዝም በይ ይኸውልሽ፣ ከቻልሽ ኢሞውን ደልቺ ዛሬ ስልክ ቁጥሩን ሲም ካርዱን ቀንጥሰሽ ጣዩ። በከፈትሻቸው በሙሉ የከፈትሻቸውን ጉድነሽ በእግዚአብሔር አረ እናንተ ትለያላችሁ። በማርያም በምክንያት እኮ ነው እኔ እንደዚህ የምሆነው። ስማሙል አንቺ ቆይ
አሁን ቀላል ነገር እያለ ሲም ካርድሽን ቀነጣጥሰሽ መጣል እንዴት ያቅትሻል? በጆሮአችሁ የሚለቁባችሁ የድምፅ መንፈስ አለ። ያላችሁን ገንዘብ ሁሉ የሚያስልክ በጣም ብዙ እህቶች እየተበሉ ነው። በጣም ብዙ እህቶች እኔ ቪዲዮ ቀርጬ ልክላችኋለሁ፣ ታዩታላችሁ ከነ ማስረጃው። በባለፈው የገባችሁን አይታችኋት 495,000 ብር ልካለት 3 ሚሊዮን ታገኛለሽ ብሏት እኔ የኢትዮጵያ ቁጥር አታንሱ። እናንተ የቤተሰብን ቁጥር ታውቃላችሁ። ቤተሰብ ጋር መደወል ነው የሚጠበቅባችሁ። የሆነ ቁጥር ኢትዮጵያ ውስጥ ሲደወልላችሁ አታንሱ። መጀመሪያ ስታነሱ ማለት ነው ሰላም ለድምፅ ከዘይመጽእ በጆሮ ከዘይላወስ በጣም ነው ያስገኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትለያላችሁ ብለው በምክንያት ነው። እንደዚህ አይነት ከሆነ እኔ ድግ ምንም አሁን ዛሬ አንድ ቃል ትገቢልኛለሽ? ማን ነው ስምሽ? ስምሽ ማን ነው ግን? መሲ እኮ ነኝ። አይነበብም እንዴ? መሲሀ አንድ ኦኬ። መሲ ነሽ አይደል? አሁን የውል ጉድ የደረሰብሽ? አዎ። መሲ ምን ታደርጊያለሽ መሰለሽ? ዛሬ ማታ ስልክሽን ደልጭ ኢሞሽን። እኔ እስከ ዛሬ የምነግራችሁ ምክንያት ስላለኝ ነው ብያ ጆሮዬን አመመኝ። ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ ነው። ጆሮ ወገኝ እናንተ እሺ ብቻ ነው የምታውቁት። አታረጊውም። አሁን ኢሞሽን ስታጠፊ ያቺ ልጅ ማንም ያናግራት እንዲ የምጀነጅነው ሰውዬ ምናምን አትበይ። አጥፊው ኢሞ ጦሱ ነው የሚበዛባችሁ። ጦሱ ኢሞሽን አጥፊ። ስልክሽን ጣይና ሌላ ስልክ እንትን በይ። እሺ እየሰማሽ ነው? አዎ እየሰማሁ ነው። ሰማኝ። ታደርገዋለሽ? አረ አደርጋለሁ። አሁንም አላደርግ እኮ ነው። እኔ ራሱ እኮ ሰለቸኝ እኮ ነው ራሱ 230,000 ብር እኮ ስንት አንድ አመት ከ2 አመት በላይ አይሆንም ስራ መሰለኝ በነፃ። አንዳንዴ ምን ታደርጋለህ? እኔ ስንት እህቶች እንደዚህ ተበልተዋል። ብዙ ሊሆን ይችላሉ። እኔ የኔን ነው የማውቀው እንጂ አሁን ብዙ ሰው ራሱ እኮ እዚህ እንደዚህ ቀየር። ላይ ራስሽ እኮ ነው ሩጠሽ የገባሽው። አዎ ልክ ነው። እኔ እኮ ነው የጥፋተኛ። ማንም ምንድሱት ነው እየሆናችሁ ያላችሁት። እግዚአብሔር ፈቅዶ አይደለም እየሆናችሁ ያላችሁት። እናንተ ፈልጋችሁ ነው። እኔም ቃላት የለኝም፣ ደከመኝ። መድኃኒዓለም እስማም ትለያላችሁ እናንተ። እስማም ሰውየው እዚህ እንዳይመጣ ምን ያደርጋል? ቢመጣ ምን አባቱን ያመጣል? ሰይጣን ምን ስራ፣ ምን ጥቅማ፣ ምን ዋጋ ነው? ለማንኛውም ይሄ ነው ያለው ነገር። ደህና አደሩ።